ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ጎድ ብለናል። እንግዲህ ውሽሚትዬ የራሷ አድርገዋለች ማለት ነው። ጎብዛለች ማለት ነው። የራሷ በማድረጓ አንደኛ ብለናታል። ወይ ዘንድሮ አንተ ልብህ መች ቆለጠና ከሄልሚላ ልብ ቢቆርጥም እኮ ኑሮ የዛን ጊዜ ልክ የቤቱን ስጦታ ስትሰጣት ሩትዬ ታውን በኋላ ምንም ነገር አላጠፋም ይቅርታ አድርግልኝ የኔ የምወድሽ ባለቤቴ ብለህ ትላት ነበረ። ጥራሃትም መዝናኛ ቦታ አትሄድም ነበር። አንተ አማራጭ ስላለ ባጣ ቆይ ልታረጋት ነበረ። ሩታን አላወካትም ማለት ነው። ስለዚህ ያልተመቸህ ነገር ስላለ በቃ አለችና ጥላ ሄደች ማለት ነው። ያው እንግዲህ ይቺ ደግሞ የወደቀ ማንሳት ትችልበታለች። እናቴ የወደቀ ማንሳት ትችልበታለች። ኧረ ስንት የወደቃለ መሰለች። እስቲጌስ እየሄድሽ ሰብስቢያቸው ማለት ነው። ሰብስቢያቸው ሄርሜልዬ ስንቱ ፍቅረኛቸው እያንጓለለ እየተዋቸው ነው። እና አንቺ እስቲ ሾፍ አርያቸው። ወይ ዘንድሮ እንዴት ስለጠፍብህ። አይ ሩታ ተበላሽ፣ ሩታዬ ተበላሽ። በቃ አለቀ። ከእንግዲህ በኋላ አብሬሽ ከሩታ ጋር አብሮ ይሆናል የምትሉ ልጆች ማለት ነው። በጭራሽ በቃ አለቀ። አከተመ። በቃ ተስፋ አትስጡን ማለት ነው። ተስፋ አትስጡን። ውሸት ነው ምናምን አትበሉን። ውሸት አይደለም እውነት ነው። ስለዚህ አምነን እንቀበል። ተው ሆዳችንን እያስባሳችሁን እያስከፋችሁን አትግደሉን በጭንቀት ማለት ነው። ስለዚህ አምናችሁ ተቀበሉ። አዳሜ አምነሽ ተቀበይ። እሷ አብርሽ ሆናል። አብርሽ የሄርሜላ ሆኗል። በቃ አለቀ። እንዴ ምንድን ነው? ምን እናድርግኛ? እንግዲህ ሽማግሌ ገባ፣ እንደዛ ጨፈረች እንዴ አንቺ ሰውን እንትን ለማለት ሰውን እንደዚህ ለማድረግ ይህን ያህል እንትን ትያለሽ እንዴ? ሩታም እኮ ጥፋተኛ ነች። እኛ እኮ በቃ ታረቃችሁ ብለን ጨፈረን ሳናጨርስ ማለት ነው። በከዛ ከቤት ውጣ ብለሽ አባለሽ ቆጫች። እኛ እኮ በቃ ልባችን ጠፍቶ ድሮም እኮ አብሬሽና ሩታ አይለያዩም እያልን በቃ ስናሽቃብጥ አይ እኛ ነገር አሽቃባጭ ሆነን ቀለን እኮ አሽቃባጭ። እኔማ አንዳንዴ ሚዲያው ላይ ገባና የራሴንም ማሽቃበጥ አይ ይላለሁ። በቃ ምን ላደርግ ብላችሁ ነው? እኔ እኮ ሲያሽቃብጡ አይቼ ነው የማሽቃብጠው። ምን ላደርግ ግን እውነቴን ነው የምላቸው። ሩታን እወዳታለሁ፣ አብሬሽንም እወደዋለሁ። በነገራችን ላይ ማለት ነው እኔ ሩታ አሁን ጥፋተኛ እያረኳት ነው። ባሏን አውጥታ ለውሽሚት ትሰጣለች። አውጥታ ሻንጣውን አስይዛ እንደዚህ ጭክን ብለሽ ሩታዬ ምን ነው ይሄ? በቃ አሳልፈሽ ሰጠሽ። እኛ እኮ ጭንቀቱ መከራ ምን እንበልሽ? በቃ ተጨናነቅን። በቃ ቆም። ታውን በኋላ በቃ እንደማይገናኙ አውቀን በቃ ስለ ሄርሜላና ስላብለሽ እንፈተፍታለን። እኛ ለመፈትፈት ማን ብሎን ማለት ነው። እኛ ለመፈትፈት ከስራችን እኮ ዲስት የምናቃጥለው ምን የምንለው እየፈተፈትን ነው። እኔማ ዲስቱ ሰው ማን እያለው ብታው ስንት ዲስት እንደጣርኩ ብታው። አሁን እንኳን ብዙ ምግብ አልሰራም። እግዚአብሔር ይመስገን። ምግብ ብሰራ ኖሮ ያሁኑ ነበር የሚብሰው። ዲስቱ ያለረ አሁን ደግሞ መውሎያ መስበር ጀምሬያለሁ። በቃ ምን ጊዜ ጨርሽ እያልኩ እየተጣደፍኩ ማለት ነው። ለምን ለወሬ እንደው እኮ ለሌላ ነገር አይደለም። ለሌላ ነገር እኮ ቢያጣድፈን እንደው ስለ ሃይማኖታችን እንኳን ጥሩ ነገር ቢያሳስበን ምን አለበት? ሰይጣን ለወሬ ሲያሯሩጠን ውስቲ እግዚአብሔርን ለማመስገን ግን ወደዛም አያሳየንም። እንደው ወደ መዝሙሩ እንኳን አይወስደንም። እንደ እውነቴን ነው የምላችሁ። እንደኔ ሆናችኋላችሁ። በፊት እኮ ካለኔ ክርስቲያን የለም ነበር፣ ካለኔ ኦርቶዶክስ የለም ነበር። መዝሙር ከጆሮ አይለይም ነበር።
አሁን እናቴ ፍትፈታ ከጀመርኩ አብረሽና ሩታ ከመጡ ጀምሮ እኔ እንኳን መዝሙር ልሰማ እንደው በቃ ጠዋት ራሱ የምሰማቸውን መዝሙሮች እንደው እያቆራረጥኩኝ ነው የምሰማው። እውነቴን ነው የምላቸው። እግዚአብሔር ይቅር ይበለኝ። እንደው እግዚአብሔር ወደ እንትልሽ ይመልስሽ በሉኝ። ወይ ሩታና አብርሽ ጠፍተው በቃ ወደ ሃይማኖትሽ ይመልስሽ በሉኝ። እንዴ እኔ ምን በወጣኝ? ቆይ እናንተ ለየትኛው እድሜ ነው እነሱን ስንፈተፍት የምንውለው? እንጂ እስቲ ወደ ሃይማኖታችን ሁላችን የምንመለስ ብልግ እንልና እናትዬ ያልተፈጠረ እየተፈጠረ ወሬ እናደርገዋለን። ምንም በዛማል ሩታና አብርሽ እንደሆነ ድራማ እየሰሩብን ነው። እንደዚህ ሄርሜላ ላይ የደረቱ ላይ ልጥፍ ብላ እናቴዋ ልጥፍ በይበት። አዎ ያችኛዋ እናቴ ሲጎመጅ የነበረውን ሳያገኝ እንዲህ አጋውቃለች። አይ ሩታ የመንግስት የግል ሲል የነበረው ሰውዬ አሁን የመንግስቱንም የግሉንም አቶ ቁጭ አለ። ከዛ የእንትኑን አገኘ። የምኑን ነበረ አገኝ በቃ